አሜን ሃሌሉያ ዛሬ ርዕሴ እንግዲህ የማገለገልበት ርዕሴ እንግሊዘኛ ስብከት አማርኛ ነው be violent ይላል እንግሊዝ ርዕሱ በእንግሊዘኛ ርዕስ ሰጥቼ በአማርኛ መስበከው ጉዳይ አለኝ ዛሬ ማለት ነው ስለዚህ ተረዱኝ አማርኛው አልገለጠልኝም ማለት ግፈኛ የሚል ግፈኞቹ ነው የሚለው ትንሽ ከበደኝና እንግሊዘኛው ሩቅ ስለማላቆሮ መሰለኝ አፌ ላይ ደስ አለኝ violent የሚለው እሱን ያዙልኝ ያው ነው ምን ይላል የእግዚአብሔርን መንግስት ግፈኞች ይናጠቋታል ይላል እና be violent ቫዮለንቶች ልትሆኑ ይገባችኋል መናጠቅ ከፈለጋችሁ እግዚአብሔር ለእናንተ ያዘጋጀውን አጀንዳ ማሰብ ወደናንተ ለመሳብ ከፈለጋችሁ ተሽኮርማሚና የሆነ ነገር ሳትሆኑ ቫዮለንቶች በእግዚአብሔር በእናንተ ነገር ለጋሶች ሁኑ በእናንተ ነገር ኮታችሁን ሲጠይቀላችሁ የሚዛችሁን ሲጠይቋችሁ ኮታችሁን ስጡ አንድ እርምጃ ሲጠይቋችሁ የሆነ ነገር ተውላቸው የእናንተ ነገር ተው የሰማይ አጀንዳን ግን በኢየሱስም የምትናጠቁ ነው ሃሌሉያ አዎ መንፈሳዊ ነገር ላይ ትኩረት ስጡ ለእግዚአብሔር ቃል ያየሁት አውሮፓ ላይ ትኩረት ትንሽ አጣለው ማስቲካ የምትበሉ ሰዎች አሁን ማስቲካችሁን አውጡልኝ ይሄ ያው እግዚአብሔር ቤት ነው አይደለም የሆነ ትልቅ ሰው ያወራ አይታኘከም እኮ እግዚአብሔር ያወራ ነው ትልቁ እግዚአብሔር ያወራ ነው ይሄ ሲኒማ ቤት አይደለም አይደለ በአብዛኛው በአውሮፓና በአሜሪካ ነበርኛ አገልግሎት ያየሁት እንደውም አንዷ ስትነግረኝ መጨረሻ ላይ ነሳ ስትገባ ልክ ከቤቴ ደና መጥቼ ለቸርች ፓርክ ሳረግ ነው ከፍቼ የምጎርሰው ማለት እንደ ግዴታ ሁሉ እስከሚመስለኝ አለች አይደለም ምክንያቱም ማስቲካ በራሱ 20% የመስማት አቅምን ይቀንሳል እዚህ ደግሞ መንፈሳዊ ነገር ትኩረት ይፈልጋል ያ በመቅደስ ደጃፍ የነበረ ሰው ትኩር ብሎ ይመለከት ነበር ወደ ጴጥሮስና ዮሐንስ ምን ብሎ ትኩር ብሎ ይመለከት ነበር ዛሬ እዚህ ያለውን የእግዚአብሔር ህልውና አተክሮ የሚያይ አንዳች ፈውሱን ተቀብሎ ይወጣል አዎ ለመምጣት ቸርች አይመጣም ቫዮሌንት ልንሆን ይገባል የመጣችሁበትን ታይማችሁን ዌስት አርጋችኋል ጋዛችሁን ዌስት አርጋችኋል ሌላ ቦታ የምትሆኑበት ነገር ዌስት ካረጋችሁ ከመጣችሁ እዚህ መምጣት አለባችሁ ትኩረታችሁ ወደዚህ ይሆናል ምን ትላላችሁ ትናጠቃላችሁ አዎ የእግዚአብሔርን መንግስት ግፈኞች የእግዚአብሔር ኪንግደም ላይ ህልውናው ላይ ተናጣቂ መሆን አለባችሁ ተሽኮርማሚ እዛ ሌላ ቦታውን እድል ሰጪ አሳላፊ ለእንት ሌዲስ ፈሪስ ምናምን እዛ አደች አድርጉ እዚህ ጋር ሌዲስ ፈሪስ ምናምን የለም የኔ ነው በሉ ሃሌሉያ በቃ አመሳስላችሁ የኔ ነው ይሄ መልእክት የኔ ነው ብላችሁ ስትሄዱ ስትናጠቁ የናንተ መሆን ይጀምራል ያ ቃል አክቲቭ መሆን ይጀምራል ሃሌሉያ ስለዚህ be violent አጠገባችሁ ያለውን ሰው እስቲ be violent በሉልኝ አፍላይም ደስ ይላል ትርጓሜው በቃ ጨካኝ ሁን ለመንፈሳዊ ዓለም ግፈኛ ሁን ተናጣቂ ሁን የምትሳሳ አቱን መንፈሳዊ ዓለምን ተናጥቀን ነው የኛ የምናረጋው ከጨለማው ግዛት እንናጠቃለን አየሩ ላይ ካሉት እንናጠቃለን ከመነፍስታኖች ጋር እንናጠቃለን ከስንፍና ጋር እንናጠቃለን ተናጥቀን የኛ እናደርጋለን የማይናጠቅ ከሆነ ይወስድብናል እሱ ተናጣቂ ነው ስለዚህ be violent ቫዮለንቶች ሁለት ኔቸር አላቸው ሁለቱ ኔቸሮች በእግዚአብሔር ቃል አሳያቸዋለሁ ቫዮለንት የሆኑ ሰዎች መገለጫቸው ምን አይነት ነው የሚለው ሁለት ነገር ነው ያለን የመጀመሪያዎቹ የምናየው ሃሌሉያ ሁለት ካራክተር አላቸው አንደኛ ነገስት 3:20 አንደኛ ነገስት 3:20 አንደኛ ነገስት 3:20 ያው እኔ እንደ ባሌ ብዙ እንትን አይደለም ተታገሱኛላችሁ ክብር ለእግዚአብሔር ይሁን እንደዚህ ሆነ ሁለት ሴቶች ነበሩ አንዷ ተኝታ ገደለች ልጇን አንዷ ደግሞ ተኝታ ሰረቀች ሁለቱም እንቅልፍ ነው ድንዛዜ ኮንሸስ አለመሆናቸው ሁለቱንም ልጅ አሳጣቸው አንዷ ተኝታ ገደለችው የገዛ ልጇን ከዛ አንዷ ተኝታ አሰረቀችው ግን ያቺ ተኝታ የተሰረቀባት ምን አረጋለሁ ምን ማሳመኛለኝ ቪዲዮ የለ ሪከርዲንግ የለ በምንድነው ኖሌጅ የሞተው የኔ አይደለም ማለት
ሙቷናን አሳቀፈቻት ተኝታ የገደለችውን ሰጠቻት እዛ ጋር እንዴት ይሄው ለእግዚአብሔር ሰጥቻለሁ ግድ የለም እግዚአብሔር ይተካል ወሰድሽብኝ ልጄ እንደዚህ ይሄ እኮ ፌር አይደለም ይሄ እኮ አይደረግም ነውር ነው ብላ አላቆመች she is violent no አለች የሞተው የኔ አይደለም የሞተው የኔ አይደለም ያንቺን ሙት ነው ያሳቀፍሽኝ እንጂ የሞተው የኔ አይደለም ሕያው ነው የኔ ሃሌሉያ ሕያው ነው የኔ ሄደች ንጉስ ጋር ኖ የሞተው የኔ አይደለም የኔ ሕያው ነው የሞተው የሷ ነው ብላ ሕያው የሆነውን ነገሯ ተናጥቃ ተቀበለች ሁላችሁ ቫዮሌንት ካልሆናችሁ የናንተ ነገር ይወሰድባችኋል ሕያው የሆነ ነገር ይወሰድና ሙት የሆነው ነገር የናንተ ይደረግባችኋል ምን ካልሆናችሁ ቫዮሌንት ካልሆናችሁ አው ለምድራዊ ነገር ቫዮሌንት አትሁኑ አሁን ምን ሆነናል ለምድራዊ ነገር መብቴ ነው እንዴት ሆነ ማን ይሆንክ ይመስላል እንዴት ተደርጎ ለምድራዊ ነገር ይሄን ተውት ለምድራዊ ነገር ቫዮሌንት አትሁኑ humble ሁኑ ለምድራዊ ነገር humble ነው ምድራዊ ነገር የሚፈልገው humbleነት ነው ሰላማዊ ዓለም ላይ ግን ቫዮሌንት ነው መጥቶ የሆነ ነገር የጸሎት ህይወታችሁን ሕያው የሆነውን የጸሎት ህይወታችሁን ሲነጥቃችሁ ምን ይደረጋል ስራው ነው ኦቨርታይም ነው በረዶ ነው ብላችሁ አትቀመጡ ቫዮሌንት ስትሆኑ የዛን ጊዜ ትናጠቃላችሁ ኖ የኔ አይደለም የሞተው የኔ አይደለም የሞተው የኛ አይደለም ከእግዚአብሔር የተቀበልነው ሕያው የሆነ ነገር ነው እሱ ነው የኛ ሃሌሉያ ይሄንን ግን የሞተውን የኔ አይደለም ካላችሁ የሞተው እናንተ ይሆናል ቫዮሌንት ልትሆኑ ይገባችኋል ቫዮሌንት ልንሆን ይገባናል በመንፈሳዊ ዓለም ቫዮሌንቶች ናቸው ድልነሾች አለዛ እየተበዘበዝን ኤፍሬም እንዳልተገላበጠ ቂጣ ነው እንግዶች ጉልበቱን በሉት ይላል እንደዛ እንዲበሉን እድል ፈንታ እንሰጣለን እንዳልተገላበጠ ቂጣ እንሆናለን ለዛ የሌለን እንሆናለን ከናቀማችን ከነ ፖቴንሻላችን ተሸብበን እንቀመጣለን የተናጠቁ ግን ይወጡታል የተናጠቁ የኔ አይደለም ያሉ የኔ አይደለም የሚሉ እነሱ ይናጠቃሉ እነሱ ሕያው የሆነውን ይዛሉ እነሱ የተወሰደባቸውን ያስመልሳሉ የተወሰደባቸው ምን ያሉት ቫዮለንት የሆኑ ዝም ያላሉ ጸጥ ያላሉ ይሄንን ነው የምናገኘው ነገስት ላይ እርሷን በኩለ ሌሊት ተነስታ እኔ ባሪያ ተኝቼ ሳለው ልጄን ካጠገቤ ወሰደች በብብቷም አደረገችው የሞተው ልጇን በኔ ብብት አደረገች ልጄንም ማጠባዘን ብነሳ እነሆ ሞቶ ነበር ነገር ግን ብርሃን በሆነ ጊዜ ተመለከትኩት እነሆ አልወለድኩትም ልጄ አልነበረም ሁለተኛውም ሴት ደናው የኔ ልጅ ነው ይዋጋል እሱም እኮ ቫዮለንት ማን ይፈልጋል የኔ ልጅ ነው አለች እሷም የኔ ነው ደና የኔ ልጅ ነበር ኖ የሞተው የኔ አይደለም አለቻች የሞተው የኔ ሊሆን አይችልም ምክንያቱም መብራት አብርቻለሁ የእግዚአብሔር ቃል የሆነው መብራት ዛሬ ህይወታችሁን ያገኛል ሕያው ነገራችሁን በሙተን ነገር የለወጠ በኢየሱስ ስም ይዋረዳል ኢንላይትመንት የእግዚአብሔር ቃል ኢንላይትመንት ሰጣችኋል የሞተው የናንተ እንዳልሆነ ያበራላችኋል የዛን ጊዜ የሞተው የኔ አይደለም ማለት ትጀምራላችሁ ምን እንደሞተባችሁ እናንተ ታውቃላችሁ ፍቅራችሁ ነው ለቅዱሳን ያላችሁ አክብሮት ነው ለቤተክርስቲያን ያላችሁ መሰጠትና ፍቅር ነው የጸሎት ህይወታችሁ ነው የጽድቅ ህይወታችሁ ነው የቅድስና ህይወታችሁ ነው የፍቅር ምንድነው የተቀየረው የሞተ የተሰጣችሁ ምን እንደሆነ ቋላቅም እነን 2 አመታት የምትሉት ሰጥቷችሁ ነው የሞተው የናንተ አይደለም ዛሬ እግዚአብሔር ቃል ያበራላችኋል የናንተ እንዳልሆነ ጥላቻ የናንተ አይደለም ታካችነት የናንተ አይደለም ስንፍና የናንተ አይደለም የናንተ ያልሆነው የመንፈስ ፍሬ ያልሆነ ነገር የናንተ ያልተገባው ነገር ከናንተ ዘንድ ዛሬ ካለ በኢየሱስ ስም ይነቀላል የናንተ ያልሆነው ይባረራል የናንተ የሆነው ያገኛችኋል አዎ ክብር ለእግዚአብሔር ይሁን
ቫዮለንቶች ተመላሾች አይደሉም ሉቃስ 5 ላይ ያለው ቃል በጣም ይገርመኛል ሉቃስ 5 ሃሌሉያ ሉቃስ 5 ከ16 ጀምሮ እንደዚህ ይላል ከ17 ጀምሮ አንድ ቀንም ያስተምር ነበር ኢየሱስ እኮ ያስተማረ ነው ከገሊላ ከይሁዳ መንደሮች ሁሉ ከኢየሩሳሌምም መተው የነበሩ ፈሪሳውያን የሕግ መምህራን ይቀመጡ ነበር እርሱም እንዲፈወስ የጌታ ኃይል ሆነለት የሆነ ሰው እንዲፈወስ የጌታ ኃይል ሆኖለታል እኮ ሽባ ነው እንዲፈወስ ሆኖለታል ግን ከኃይሉ ጋር መገናኘት ደግሞ ነበረበት የኃይል ደግሞ እያስተማረ በብዙ ሕዝብ ተከቦ ከነሱ ርቆ ነበር ሽባዎቹን ሰዎች ተሸክመውት መተዋል ከኃይሉ ጋር ምን ሊሉት ሊያገናኙት ከኃይሉ ጋር ኃይል ሆኖለታል ምን ለመፈወስ ኃይል ሆኖለታል እያመነ ነው ኢየሱስ እንካኝ እንጂ እፈወሳለሁ ኢየሱስ ጋር ሊሄድ እንጂ እፈወሳለሁ እያለ ኃይሉን አግኝቶት ሳለ ግን ኃይሉ ጋር እንዳይቀርቡ ምን ብላቸው እክል ገጠማቸው ስለ ህዝቡ ብዛት እንዴት አድርገው እንዲያስገቡት ሲያቅታቸው አቃታቸው ኢየሱስ ጋር ማድረስ ሲያቅታቸው ሃሌሉያ እነዚህ ቫዮለንት ናቸው በቃ ሪዝን እንኳንላቸው በቃ ከዚህ ሁሉ ሰው ሁሉ ተጋፍተን እንዴት ነው እኛ ብንሆን እንደዚህ ተጋፍተን እንደርሳለን ቃሬዛ ላይ ያስቀመጥነው ሰው እንዴት ነው ተጋፍተን የምንወስደው ሪዝን አላቸው ምን ሊሆኑ ሊመለሱ ከነሽባነቱ ይዘው ሊመለሱ ሪዝን አላቸው አሳማኝ የሆነ ምክንያት አላቸው ግን ቫዮለንቶች ስለሆኑ አይመለሱም ዛሬ በኢየሱስ ክርስቶስም እናንተ ቫዮለንት ሆናችሁ ተነሳላችሁ በእግዚአብሔር ነገር በሰማይ አጀንዳ ነገር ግፈኞች መሆን ትጀምራላችሁ እንደገና የሆነች ነገር ጸልያችሁ የማትመለሱ ትሆናላችሁ እዛ ቆይቼ እግዚአብሔር እንደጅ ጠናው ቆይቶ መጽናት ቆይቶ መፈለግ እንደንተን ይሄ እንደሀገራችሁ እንትን ኤርፖርት ውስጥ እንዳሉት ማሽኖች ክትት ስታረጉት ለስላሳውን ትፍት እንደሚያረግ አይደለም ጸሎት በመጽናት አባስሉንካ አይደለም በመቆየት ስርዓቱን እንማራለን በመቆየት ፊቱን እናቃለን በመቆየት ሽታውን እናቋለን አሜን ጠረኑን እናቋለን ድምጹን እንለየዋለን ባይዘዌ የእግዚአብሔርን በጎቼ ድምጼን ይለያሉ አለና ጌታ ኢየሱስ በጎች ናቸው የሚለዩበት አንዱ ድምጹን የምንለይበት ባጭበርባሪ እረኛ ማንሸወድበት ማንበላበት አንዱ ምንድነው በግ የረኛውን ድምጽ የሚያግበት ሜተድ ምንድነው ስሉ ፌሎሺፕ ህብረት ነው ኢዮብ ለዚህ እኮ ነው የእግዚአብሔርን አለ ድምጹን አይደለም ሹክሹክታውን ጆሬ ታቋለች አለ ድምጹን አይደለም ሙሉ ድምጹን ሳይሆን ኢዮብ ምናም የሚለኝ ሳይሆን ሹክሹክታውን ጆሮዬ ትለየዋለች ይህ ህብረት ከእግዚአብሔር ጋር ያለ ኢንቲሜሲ ሹክሹክታውን የሚያስለይ ኢንቲሜሲ የእግዚአብሔርን ድምጽ ብቻ ሳይሆን ሹክሹክታውን የሚያስለይ እኔ የባሌን ድምጹን አይደለም ሹክሹክታውን አቋለሁ ለምን ኢንቲሜሲያችን ኃይለኛ ስለሆነ ምናልባት ፓስተር ደረጃ ስልክ ደውሎ ትንሽ ልቆይ ይችላል ምን ኢንቲሜሲያችን ህብረታችን ያን ያህል ስላልሆነ አለየውም እዚሁ ሰምቻችሁ ማላቅሰው ደውላችሁ ከሌማ እንደቱ ጋር እንደዚህ ብትሉኝ ላላቃችሁ ይችላል ምን ህብረት ነው አያችሁ ሞር ከእግዚአብሔር ጋር ህብረት ሲኖረን ሞር ከእግዚአብሔር ጋር ቆይታ ሲኖረን ሹክሹክታውን መለየት እንጀምራለን የሌላ የሚለረኛ ሩታና ያምላክ የረኛችን አንድ አይሆንብንም ስለዚህ ማንንም የሚነዳን ማንንም የሚመራን አንሆንም ማለት ነው እግዚአብሔር ያን ይፈልገዋል ስለዚህ እንትን ግብት ብሎ ውጥት የሚል ነገር የለም እግዚአብሔር ጋር መቆየት እነዚህ ሰዎች ሪዝን አላቸው ከህዝቡ ብዛት ነው ተጨናንቋል እንደገና ደግሞ አሁን ሲዝኑ ኢየሱስ ፈውስ ያረገ ሳይሆን እያስተማረ ነው ሪዝን አላቸው እንዴት አድርገው እንዲያስገቡት አቅቷቸዋል ወደ ሰገነቱ ወጡ ጣራውንም ጡብ አሳልፈው በመካከል በኢየሱስ ፊት ከነ አልጋው አወረዱት ምን ወደ ሰገነቱ ወጡ የጣራውን ጡብ አነሱ ነቃቀሉና ከነተኛበት አልጋ አወረዱት አያችሁ ቫዮለንቶች እንደዚህ ናቸው
የሆነ ሰነፍ በመንገድ አንበሳ አለ ብሎ ወደ እርሻ እንደሚሄድ ሰነፍ እጁን ወጭቱ ውስጥ ከቶ መጉረስ እንደሚከብደው ይህ የስንፍና ዛር በኢየሱስም ከኛ ዘንድ የተመታ ይሁን ከኛ ዘንድ የተወጋ ይሁን አው የተመታን የስንፍና ዛር ለመጸለይ መታከት ጸሎት ፊልም ስናይ እኮ ደና ነበር የሆነ ሰው የሆነ ኢሹ አንስቶ ክትፎ እንዳየሰው እየጎመጀን እኮ አውርተናል ልክ ጸሎት ሲሆን ይመጣል የሌለ ድካም የሌለ ጧት መግቢያ ጧት እኮ ነው ስራ ጧት ነው ደሞ አሉ አባከን ነው የሚሉ ምንድነው አንተ በዚህ ወጣት ሩጥ ካላልክ የይሁዳ ቤተሰቦች ነው መላቸው እነሱ አው ይሁዳ ያቺ ሴት እኮ እየገለሞተች ወንድ ስትጠራበት ያንን ያልባጥሮ ሽቶ ምንም አላለም ልክ ኢየሱስ ላይ ሲሆን ማባከን ነው ማለት ኢየሱስ ላይ ታይማችን ኢንቨስት ሲሆን ማባከን ነው ይሉናል ሶፋ ስናጎረጉድ ቁጭ ብለን ሪሞት ይዘን ምንም እኮ አላሉን አረ ባከነብሽ አላለችኝ ኢየሱስ ብዬ ቸርች ስል አረ ማባከን ነው ወጣትነትሽን አታባክኙ በት ብለሽ ዙሪ አረ ስሪ ኢየሱስ ላይ ሲሆን ሁሉ ይነሳባቸዋል ወንድም እህት ቤተሰብ ሁሉ አይኑ ይከፈታል ኢየሱስ ላይ ሲሆን ቁጭ ብለን ስንዞር የሆነ ነገር ስናይ ምንም ያላሉን ልክ ለኢየሱስ ለመንፈሳዊ ነገር ስናይ ማባከን ያቺ ሴት ዋንን ወንድ ሁሉ ስታማልልበት ማባከን ያልተባለ ኢየሱስ እግር ላይ ሲከሸከሽ ማባከን ነው ማባከን አይደለም የኔ ስም በተነሳበት የሷ ስም ይነሳል ይታርክ ሲነሳ ስሟ ይነሳል ማባከን አይደለም አጠገባችሁ ያለውን ሰው ያረከው በኢየሱስ ፊት ያረከው ማባከን አይደለም በሉልኝ አዎ አላባከናችሁ ምንም የባከነ ዘመን የላችሁም እናንተ ወጣቶች ኢየሱስ ላይ የተዘራ ኢየሱስ ላይ የወደቀ ነገር ምንም አልባከነም ዘመን እንደተበላባችሁ እንደባከነባችሁ የሚነግራችሁ አልባከነም የባከነ ዘመን የለውም እግዚአብሔር ይምጣ እንጂ እግዚአብሔር ሲመጣ ያካክሰዋል እሱ አካካሱን ያቀበታል እሱ አደራረጉን ያተምችና ኩብኩባ የበላብን ዘመን እመልሳለሁ ያለ እግዚአብሔር በካሳ ይመልሳል ኢየሱስ ላይ ዙሩት እንጂ ኢየሱስ ላይ ብቻ ዙሩት ስለዚህ አወረዱት they are violent አወረዱት እምነታቸውንም አይቶ አንተ ሰው ኃጢአት ተሰረይችልሃለው ከዛም ፈውሱን ተቀበለ ምክንያት አልፎ ይሄዳሉ violent ምክንያት አያስቆማቸው ምክንያት ዛሬ ጸልዮ አለመመለስ ጸሎት አያስቆማቸው የብርድ ሁኔታ የሥራ በጧት መግባት የሆነ ሪዝና ምንትኖች አያስቆማቸውም አልፎ ይሄዳሉ እስቲ እኔ ቫዮለንት ነኝ በሉ እኔ ቫዮለንት ሆናለሁ ዛሬ የመጣው ቀል ቫዮለንት ያደርገኛል ተናጣቂ ያደርገኛል የተነጠቁትን ዝም ብዬ አልቀመጥም እግዚአብሔር ቢፈቅድ ሌላ ጊዜ አስተምራችኋለሁ አብርሃም ይላል ወንድሙ ሎጥ እንደተማረከ ሰማ ይላል ሰማማ ሎጥ ተማረከ በቤቱ የተወለዱትን አሰለፈና ደረሰባቸው ይላል ሃሌሉያ አያችሁ እሱም ድሮ ቀስቃጃ ነው እየነገርኩት አይሰማም ብሎ አልተቀመጠም ሲሰማ ተከተለ አስመለሰ በኢየሱስ ክርስቶስ ስም በማንኛውም ነገር እናንተ ታስመልሳላችሁ ጠላት እጅ እናንተ ነገር ሊከርም አይገባው ጠላት ወስዶ አይሳለቅባችሁም የተወሰደባችሁ ነገር ቫዮለንት ስትሆኑ መከተል ትጀምራላችሁ ለመከተል ግን ቫዮለንት መሆን ያስፈልጋል አዎ ጊቭ አፕ አታርጉ የሆነ ነገር ከጃችሁ ሲወሰድ ጊቭ አፕ አታርጉ ማለት ጊቭ አፕ እኮ አናረግም ጎበዞች ነን ግን እንትናችን ልዩ ነው የዓለም ነገር ላይ ነው ጊቭ አፕ ማናረገው መንፈሳዊ ነገር ላይ ጸሎት ተወስዶብን ቅድስና ቅንነት ተወስዶብን ቫዮለንቶች አይደለን እንደውም እንትን በስማም ድሮ እኮ ነው ያኔ ስማም እንዴት ቅዱሳንን ወድ የነበረበት ብለን ያለ እፍረት ታሪክ አርገን እናወራለን አሁን የለም ኖ be violent ኖ ይሄ ነገር የኔ ነበር ይመለሳል አስመልሳለሁ ድሮ ስጸልይ አቤት ስጸልይ ጧት ተንበርክኬ እኮ 6 ሰዓት ሲሆን አላቆም ምሳ ሰዓት ሲሆን አላቆም ይሄ ታሪክ ተደርጎ እኮ ነውር ነው ስለዚህ እናንተ ግፈኞቹን ተናጠቁ ተወስዶ ዝም አትበሉ
ዝም አይባልም እነዚህ ሰዎች ምክንያት አላቸው የሚመለሱበት አልተመለሱም ከፍተው ጣራ ነድለው ህመምተኛቸውን አስገቡ ፈውሳቸውን ተቀበሉ ቫዮለንቶች ፈውሳቸውን ይቀበላሉ ፈውሳችሁ መቀበል ከፈለጋችሁ ቫዮለንቱ አሜን አሜን እሺ አንደኛ ጢሞቴዎስ ላይ እንደዚህ ይላል እግዚአብሔር ቃል አንደኛ ጢሞቴዎስ 1:18 ላይ ጢሞቴዎስ ልጄ ሆይ አለው አስቀድሞ ስለ አንተ እንደተነገረው ትንቢት በርሱ መልካም ጦርነትን ትዋጋዘን ይህችን ትእዛዝ አደራ ሰጣለሁ አያችሁ ጢሞቴዎስ ልጄ ሆይ አለ አስቀድሞ ለአንተ በተነገረ ምን ትንቢት እግዚአብሔር የነገራችሁ የትንቢት ቃል አጀንዳ ላይ የሚቀመጥ ሳይሆን መዋጋችሁ ነው እግዚአብሔር ስንት ነገር አውርቷችኋል ቫዮለንት ስላልሆናችሁ ግን የተነገራችሁን የትንቢት ቃል አሁን በማሳያችሁ ቀጥሎ በማሳያችሁ ሰው አይነት ጥላችሁታል እረስታችሁ እንደማይተማመን ባልንጀራሞች ከእግዚአብሔር ጋር በየኩርባው እንማማላለን ነብይ በመጣ ቁጥር እጅና እግር ጫነብኝ የሆነ ቃል አውጣብኝ እንላለን እግዚአብሔር እኮ በልጁ በእኛ ዘመን ዕብራውያን ጻፊ ሲናገር ተናገረን ይላል ኢየሱስን ያልተናገረን አዲስ የሚናገረኝ ነብይ የለም ኢየሱስ ሁሉንም ብሎኛል በልጁ ተናግሮኛል እግዚአብሔር ነቢያት ምን ያደርጋሉ ሪማይንድ ነው የሚያደርጉት እግዚአብሔር ያወራነን ኢየሱስ ካወራን ውጭ አዲስ ነገር እኮ አይነግረንም እሱን ግን ምን ያደርጉናል ሪማይንድ ያደርጉናል ያስታውስናል ኮንፊርም ያደርጉናል እግዚአብሔር እንደሆነ ኮንፊርም ያደርጉናል እግዚአብሔር መጥቶ ለአብርሃም አንዴ እሰጣለሁ ባርካለሁ ነው ያለው እየላከ ሌላ ነገር አላወራም ያንኑ ነው ኮንፊርም ያደርገው 25 አመት ሙሉ እስከሚፈጸም ድረስ ኮንፊርም ያደርጉናል ለምን እንዳንረሳ ቫዮለንቶች አይረሱም ቫዮለንት ያልሆኑ ሰዎች የትንቢት ቃላቸውን ይረሳሉ የትንቢት ቃል አጀንዳ ላይ ሳይሆን ልብ ላይ ነው የሚጻፈው ልብ ላይ ጻፍና ነገሩና አንተ ስትጋጠሙ ትመጽዋለህ ተጋደልበት አይደለም የሚለው በትንቢት ቃል ምን በል ተጋደል አይሆንም የሚል ሁኔታ ግጥም ሲል ይሆናል ብሎኛል ይመዘዛል ሃሌሉያ እንዲሆነላችሁ ልክ ኬንያ የዛሬ 19 አመት ነው የገባሁት ጌቺ የዛሬ 19 አመት ነው ኬንያ የገባሁትና ልክ እንደገባው ካስታወሳችሁ አላቅም ነብይ ምስግና የሚባል መጥቶ ያገለገለን ፉንጉማኖ እዛ ያገለገለን እኔ መጨረሻ ነው ጥግ የተቀመጥኩትና ሶስት ሰዎች አንድ ላይ ተቀመጠናና ሴቶች ነንና እናንተ ሶስታችሁ ሲኑ አንድ ባቡር ላይ ነው እንደ ተሳፈራችሁት ኑ አለና አመጣኝና ገና ካገባው አመቴ ነው ገና እንትኔንም ሳልጨርስ ነው ብን ብዬ በሆነ ጉዳይ ይሄድኩትና ከዛ እጁን ወጋው እንዳታሰሉ እድሜ ካልኩሌተር ከጃችሁ ላይ በኢየሱስ ይደቅ እሺ በቃ አልናገርም እንደው እጁን ጫነና ይህ ማፀን ልጅ ይዛል ፍሬ ያለው ምናምን አለኝና ልጅ ነኝ 20 ቤት ነኝ ሶዋት ምንም ያወራው አንዳንድ ነቢያቶች ደግሞ የሚያወሩት ከሌለው ጸጥ አይልም ግዴታ ነው እንዴ ምናምን ማለት ልጅ ነኝ why not ልጅም አልወልድበት ምን ሪዝናል ምንድነው በቤተሰቤ መሃን የለ ምንድነው ምናምን ብዬ ሳራ እንደሳቀችው በልቤ ከመሳቅ አለፍ አወራው እንዳሳፍ ግን ባፍ ያላወራው በልቤ ነው በውስጤ ነው ያወራውትና አለኝና ሄድኩኝ ከዛ አንድ አመቴ ነው ገና ደዛም ኬንያ ሆስሎንኩ ነው እንጂ ከዛ ባፊት ደግሞ የሆነ እርግዝና ነገር ተፈጥሮ እንትን ብሏል ሄድኩኛ ወደ ሀገሬ ቢባል ለካስ የእግዚአብሔር ስጦታ ነው የኔ አይደለም ወጣትነቴ ስጦታ አይደለም ልጅ ወጣትነት ስጦታ የጉብዝና ስጦታ የማህፀን መኖር ስጦታ አይደለም ባል የመኖር አብሮ የመተኛት ስጦታ አይደለም የእግዚአብሔር አይደለ ለካስ ሰጪው ሲያወራኝ ስቄ ነበር ከዛ ሊትራሊ ሄጄ ንስሐ ገባሁ ሲቆይ ቤተሰብም ሲል 3 አመት 4 አመት 5 አመት 6 አመት ግን እንን ለአመት መዋጊያ ሆነኝ ከንስሐ በኋላ ብሎኛል እግዚአብሔር ልጅ አለ ብሎኛል ተወልጃለሽ ብሎኛል እናቴ ናናዬ አወልችም እንደ ምንድነው ልጅ የለም እንደ ምንድነው ምናምን ስትለኝ አረ እግዚአብሔር ብሎኛል ሊኖረኛል ሚራክል ይመጣል እላታለሁ ስሙን ሁሉ ጨርሰናል ሚራክል ትመጣለች ወይ ይመጣል አንዳቸው ይመጣሉ እዚህ ቤት እላታለሁ ለእናቴ ታያለሽ የኔ ልጅ ታቅፊያለሽ የመጨረሻዋ ልጇ ስለሆንኩኝ ትጓጓ ነበር ታያለሽ ታቅፊያለሽ እላታለሁ 7ኛው አመት ሊያልቅ ሲል መጣ የኔ ጌታ
ቃሉን የማያጥፈው ቃሉን አክባሪ ብዙ በረከቶቻችን ቢቆጠሩኮ አስታውሶ የባረከን እንጂ አስታውሶ ነው የተቀበልነው ጥቂት ነው አስታውሶ የተቀበለ የለም እዚህ ውስጥ ብሎኛል ብሎ የተቀበለ የለም ብሎኛል ብንልማ አቤት የበረከታችን ብዛት ባንረሳማ አቤት የበረከታችን ብዛት እንዲሁ በምህረቱ ባለጠጋ የሆነ ጌታ እያስታወሰ እየባረከን እንጂ ሳንረሳኮ ቢሆን አንድ በአንድ ተቆጣጥረን ነበር የምንቀበለው እየረሳን እኮ ነው ቫዮለንቶች አይረሱ ማን ቫዮለንት እንደሆነ ማን ቫዮለንት እንዳልሆነ በእግዚአብሔር ቃል እሱን አይተን እንጨርሳለን እና ቃሉን የሚያከብር እግዚአብሔር ብሎኛል ይያልኩኝ ያለኝን ለዚህ ነው የትንቢቱ ቃል ምን በል ተጋደል በተነገረልህ የትንቢት ቃሎቻችሁ መጋደያዎች አይሆንም ይላል ሳራ መጣች እግዚአብሔር የብዙዎች አባት አደርጋለሁ ባለው ማግስት ሳራ ተመጣና ዘግቶኛል ትላለች አየ ዘግቶኛል የምታልፈው ያንቺ ደግሞ ብለህ አይደለም ብሎኛል ብለ ነው ዘግቶኛልን አለዛ ዘግቶኛል ወደ አጋር አስገብቶታል አሳማኝ ስለሆነ አልከበደም ዘግቶኛል ያሳስገባው አጋር ጋር አስገብቶታል አያችሁ እግዚአብሔር በነገረን ማግስት እግዚአብሔር ያልነገረን የሚመስል ቻሌንጅ ነው የሚደቀንብን ያንን ቻሌንጅ ማለፍ የምንችለው ብሎኛል ብለን ነው በትንቢቱ ቃል ስንጋደል ነው የምናልፈው ስንቶቻችሁ እግዚአብሔር የነገራችሁ ትንቢት ቃል እጆቻችሁ ላይ አሉ በልቦቻችሁ ላይ ተጽፈዋል ዛሬም እግዚአብሔርን ብለህኛል እኮ እንዲኮ ብለህኛል እንዲኮ አውርተኛል እንላለን እንዳልሰማ ሰው እኮ ነው ጸሎታችን እንዳልሰማ ሰው እንዳልተወራለት ሰው እግዚአብሔር እንዳላወራ እስቲ ጸሎቶቻችሁን ፈትሹ እንባዎቻችን እግዚአብሔርን በእንባ በአዲስ አበባ አግኛ ቋንቋ ይቅርታ ካልመጠነ መቀፈል ቅፈላ የሚባል አዲስ አበባ ታክቲክ የልመና ታክቲክ ነው እንትን ይላሉ ያለቅሳሉ ምናምን ታክቲክ ያው ጨካኝ ስለሆነ ድራማ ነው እንደሱ ድራማ እናበዛለን እግዚአብሔር ድራማ ሳይሆን ብሎኛል እንደዚህ ያደረጉ ሰዎችን እስቲ እንመልከት አንደኛ ነገስት 17:38 ከናንተ ጋር ያደረኩትን ቃል ኪዳን አትርሱ እግዚአብሔር የገባላችሁን ቃል ኪዳን ምን አትበሉ አትርሱ እንደሱ ቃል ገብቶልኝ እሱ አይርሳው እንጂ አይባልም እግዚአብሔር የረሳውን ሳይሆን ያረሳውን ነው የሚሰጥ አንዷ ልጅ አሜሪካን ሀገር ምን አለችኝ ውሻ ገዛሁኝ አለችና እንዴት ገዛሽ ስላት እኔ የማይደርስ መስሎኝ አለች ልጄ ሁሌ ውሻ ስትለኝ ቤት ስንገዛ ነው መገዛልሽ ብዬ ለካስ ነግሬያታለሁ አለች ከዛ ልክ ቤት በገዛ ማግስት መጣች አለች ብለሽኝ ነበር አለች እረስቻለሁ እኮ አለች የነገርኳትን እረስቻለሁ ብለሽኝ ነበር እኮ ማሚ አለች የእናንተ ሀገር ልጆች ደግሞ መፍታቸውን እስከ ጥግ ነው ሄደህ ዛንተ ደግሞ ምናምን እኛ ድሮ ልጆኛ አጎቴ የማታ አፍ ከጋን ይሰፋል ይለናል ጧት አሴ እንደዚህ ብለህ ነበር ትገዛ አንጀ ማታ አፍ ከጋን ይሰፋል ምክንያቱም ጎንጨት ብሎ ስለሚመጣ የማታ ናፍ እንዳታምኝ ይላል በጌታ አይደለምና ማታ ምገባላችሁ ቃል እንዳታምኑ ጧት እንዳትወድለናልና እግዚአብሔር ሞቅ ብሎት የሚናገረው ነገር የለም እንደኛ ሞቅ ብሎት ያወራን ነገር የለም ምን አለ ግን ከናንተ ጋር ያደረኩትን ቃል ኪዳን አትርሱ ለምን እሱ ስለሚረሳው እንድናስታውሰው አይደለም ሌሎች አማልክትን አትፍሩ ስትረሱ ተፈራላችሁ ሌላ ምን ይላል ተወልጃለሽ ብሎ አትወልጅም ይላል ሌሎች አለ የሚዋጋ ያንን የምትዘለው ያንን የምታልፈው ምን ስትለው ሳትረሳ ነው እስቲ አረሳም በል እግዚአብሔር ያወራውን ያረሳ ሰው እኔ እነግራችኋለሁ 100% ወራሽ ነው 100% ተቀባይ ነው ምን ያለ ያረሳ ሰው ቃሉን እንደረሳን የትንቢታችንን ቃል እንደዘነጋን ማሳያው ብዙ ነው የሚፈጠረው ነገር ብዙ ነው ትዝተላችሁ እንደሆነ ያረሳች የሰለሞን እናት የንጉስ ሰለሞን እናት አዶንያስ 50 ሰው አሰለፈ ንጉሱን ምናምን የሆኑ እንትኖችን ያዘ ቡድኖችን ያዘና ማን ነው አዶንያስ ነገሰ ተብሎ ተለፈፈ ኦሬዲ
የተበላቁ ሆነ ንክስን ነው ለማ ለሰለሞን እናት ግን አለች ናታን መጣና ነብይ አንድ ነብይ አለ የተባለችውን የሚያስታውስ አዝነች እሷ ተስፋ ቆረጠች ነብዩ ናታን ትዛለሽ ሂጂ ግቢ አላት ወደ ንጉሱ ግቢ አላት ልጅሽ ከኔ በኋላ ይነግሳል ብለኝ ነበርኮ ብለሽ ንገሪው ሌላ አትንዘባዘቢ ተወደኛል ነበር ታፈቀደኛል አትበይ ብለኝ ነበር የሚመለሰው የተበላው 99.9 ኢየሱ ከሆነ ድል የሚነጠቀው እጁ የሚገባው በትግል በለቅሶ ሳይሆን በብለህኛል አይ አረሳቸው እሷ አረስታ ነበር ያ ነብይ ግን የነቢያት ሥራ ምን ብያቸዋለሁ ሪማይንድ ማድረግ ነው እግዚአብሔር የነገረንን ሲያስታውስ ብለህኛል የማለት ድርሻ ደግሞ የማን ነው የኛ ነው ገባችና ዳዊት ጋር ከኔ በኋላ ልጅሽ ሰለሞን ይነግሳል ብለህኝ ነበር እና ይሄው ልጅ ተቆጥተህ ማታቀው አንድ ቀን ተቆጥተህ ማታቀው ማን ነው አዶንያስ ሰረገላ እንትን መለከት ነፊዎችን አዘጋጅቶ ተለፍፎ አልቆ ከጄኮ ከልጄ እጅ ወጣ የተባለ ያለቀ ቢመስልም ይመለሳል ያለቀ ቢመስልም ይመለሳል የተባልከውን ኢትዮጵያ የተሰጠን መሬት እግዚአብሔር ተናግሮን ነበር እጃችን ላይ ገባ ከዛ አንድ ክፉ እዛ ኢትዮጵያ ያለውን እንትን ታቆታላችሁ ክፍለ ከተማ የሚሰራ 4000 ተሰጥቶን 2000ን ቆርጦ ወደ ምንድነው የሚባለው ሲልከው ወደ የሚያጸድቀው ሲልከው 2000ን ብቻ ላከልን ጸድቆ ሲመጣ መሬቱን 4000 ጠይቀን 2000 ተሰጠን ከዛ ወዲያው በፍጥነት ይሄኛው ግማሹን 2000 ሸጠው ለሀብታሞች ለዛው ሙስሊም ሀብታሞች ሸጠው ከዛ እኛ እንዴ 4000 ይገባቸዋል ብላችሁናል አለ እንዴት ነው እንደዚህ ሆኗል ሰዎች በቃ አሁንማ ካርታ ወጥቶ ተረክበው ደግሞ በተፈናቃዩ ስም ነው ምናምን የተሰጠው አረ በቃ አርፋችሁ ቁጭ በሉ ሁለታችሁን ብልጥ ልጅ ያዘውን ይዞ ነው እንትን የሚለው ያዛችሁትን ይዛችሁ ተቀመጡ 2000 አግኝታችሁ ነው ኖ ተብለናል እግዚአብሔር ብሎናል አይሆንም ማለት ካርታ መክኖ ተመለሰልን አይታችሁታል አይደለ በዚህ በኩል መኪኖች አሉ ካርታ መክኖ ተሰጠ ማለት ተስፋ ያስቆርጣል እኮ ካርታ ወጥቷል እኮ ካርታ ከወጣ ህጋዊ ሆነናል ማለት ይችላሉ እነዛ ሰዎች ግን አይደሉም ሰማይ ላይ ህጋዊ እኛ ነበርን ስለዚህ የምድሩን ሽሮ ሃሌሉያ ይሻርና ምን ያልክ ዘንድ ተብያለው ያረሳ ጊዜ አዶንያስ ወስዶታል እኮ ስልጣኑ መንበረም መንግስቱን ወስዶታል ብለህኛል ብላ ያረሳች ምን አለች ስልጣኗን ለልጁ አስመለሰች ለልጇ ስልጣኑን አስመለሰች ካረሳችሁ መርሳት እንዴት ነው መርሳት ስትሉኝ በእግዚአብሔር ቃል ይሄንን ሁለት ነገር ነው የምናየው እጨርሳለሁ ሰዓት ወሰድኩ እንደ ፓስተር እሺ ዘፍጥረት 28 ከቁጥር 10 ጀምሮ ዘፍጥረት 10 ዘፍጥረት 28 ይቅርታ ከ10 ጀምሮ ዘፍጥረት 28 ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ ወደ አንድ ስፍራም ደረሰ ፀሐይም ጠልቃ ነበርና ከዚያ አደረ በዚያም ስፍራ ድንጋይ አነሳ ከራሱም በታች ተንተርሶ በዚያ ስፍራ ተኛ ህልምም አለመ እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበር እነሆም እግዚአብሔር በላይ ቆሞበት ነበር እንዲህም አለ ማ እግዚአብሔር ምን አለ እንዲህም አለ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ ይህችን አንተ የተኛህባትን ምድር ላንተ ለዘርህም እሰጣለሁ ዘርህም እንደ ምድር አሸዋ ይሆናል እስከ ምዕራብም እስከ ምስራቅም እስከ ሰሜንም እስከ ደቡብም ተስፋፋለ የምድርም አህዛብ ሁሉ ባንተ በዘርህም ይባረካሉ እነሆ እኔ ካንተ ጋር ነኝ በመትሄድበትም መንገድ ሁሉ እጠብቅሃለሁ ወደዚች ምድር እመልስሃለሁ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ምን ያልኩህን ያሰብከውን ያለምከውን የፈለከውን የነገርኩህን እስካደርግልህ ድረስ አልተውህም
ይሄ መልእክት ለናንተ እግዚአብሔር ራሱ በነቢያቱ አይደለም ራሱ እንዲያያችሁት አውርታችሁ እንዴት ትጸልያላችሁ ያዕቆብም ከንቅልፉ ነቃ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው እኔ አላወኩም ነበር አለ አሁን አለማወቁስ ገባ ፈራ አያችሁ ፈራ አዚሙንና ድንዛዜውን አጋንንት ረጨበት ፈራ እንዲህም አለ ይህ ስፍራ እንዴት ያስፈራል ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም ይህ የሰማይ ደጅ ነው ያዕቆብም ማልዶ ተነሳ ተንተርሶ የነበረበትን ድንጋይ ወስዶ ሐውልት አድርጎ አቆመው በላዩም ዘይት አፈሰሰበት ያዕቆብም ያንን ስፍራ ቤቴል ብሎ ጠራው ያስቀድሞ ግን የዛች ከተማ ስም ሎዛ ነበረ ብሎ የእግዚአብሔር ቃል ይናገራል ሴሬሞኒ አደረገ ተኝቶ የነበረበትን ድንጋይ አንስቶ ሐውልት አደረገ ዘይቱን አፈሰሰ ስም ቀየረ የሆነ ነገሮችን አደረገና ልክ እግዚአብሔርን እንደሰማ ሰው ነገሮችን ጨርሶ ተንበረከከላችሁ ያዕቆብም እንዲህ ብሎ ስለት ተሳለ ገና አሁን ስለት እኮ ለወደፊቱ አሁን የምታረጉት ነው አይደለም ለወደፊቱ አሁን ማረግ ጀመረ እግዚአብሔር ምን ብሎታል አውርቶ ለሱ ያለውን ሐሳብ ጨርሶ የነገረውን ሁሉ እስከሚያረግ እንደማይተው ዘግቶ ጨርሶለታል ይሄ ሰው ምን ተነስቶ ሃሌሉያ ቅድም እንደ ጆሴ አባት አያቱ እግዚአብሔር ይመስገን ሲባል ሃሌሉያ ነው የሚለው እንዴ ሰው በእግዚአብሔር ይመስገን ሃሌሉያ እያለ እንዴት ተነግሮት ሰው እንዴት ነው እንደዚህ የሚለው እንዲህ ብሎ ተስለተሳለ እግዚአብሔር ከኔ ጋር ቢሆን እንዲነን ፈትሹ ራሳችሁ ጸሎቶቻችን እግዚአብሔር ያልነገረን ሰው ጸሎት ነው ያለን አባቶ ያመሰግናለሁ ከኔ ጋር ስለሆንክ እንደሆንክ ስለነገርከኝ ያመሰግናለሁ አንተ ከኔ ጋር ነህና ክፉን አልፈራም ማለት ይገባል ግን ምን አለ ብትሆን ሰምቷል ታዲያ ያዕቆብ እግዚአብሔር መስማትንማ ሰምቷል ሴሬሞኒ እኮ አድርጓል እንትን ሎዛን ቤተል ብሏል አንድ ጊዜን ሳስተምር እኔ ምን ገብቶኝ ነው ሎዛና ቤተል የሚለው ለጋ አስመረበት ነበር ምን ገብቶኝ እንደሆነ አልገባኝም ብላለች ያሰመርኩበት መጽሐፍ ቅዱስ ላይ ያስመራለች ሎዛ ቤተል የምትለዋን አስመራለሁና ምን ገብቶኝ ነበር አለች ይሄን ያስተማርኩኝና ምንድነው የገባው እግዚአብሔር ያወራው ገብቶታል ወይ ያዕቆብ እግዚአብሔር ከኔ ጋር ቢሆን ካንተ ጋር ነኝ አላለው በመሄድባት በዚች መንገድ ቢጠብቀኝ እጠብቅሃለሁ አላለው የምበላው እንጀራ የምለብሰው ልብስ ቢሰጠኝ እግዚአብሔር የሚበላውን እንጀራ አልፎ ባንተ አዛብን እባርካለሁ አላለው ቅዱሳን እናንተ እግዚአብሔር እኮ ሊያበላ የናንተ ማብላት ጨርሶት የሚያበላባችሁን እያሰበ ነው እግዚአብሔር በእናንተ ስለሚጎበኘው ትውልድ እኮ ነው ፕላን ያዘው ዛሬም ጸሎቶቻችን ነው አስነዳኝ አብላኝ አጠጣኝ አልብሰኝ አስገባኝ አስወጣኝ ላይ ነው ልስራልህ ልሩጥልህ ላድርግልህ እኔ ሐዋርያው ጳውሎስ ይመቸኛል ልክ እንዳገኘው ኢየሱስ ምን አደርግልህ ዘንድ ትወዳለህ እናለ ታውሯል እኮ ታውሮ ምን አደርግልህ ዘንድ ትወዳለህ ዛሬም የሚደረግልህ ላይ እኮ ነው እግዚአብሔር በእኛ ስለሚያደርገው በእኛ ቅድም እንደተናገረው ፓስተር እግዚአብሔር ይባርክ 50 ሰው ህፃናቶችን ሰፖርት እናደርግ እግዚአብሔር እኮ ስለሚያበላባችሁ ገና ፕላን እያደረገ ነው እንዴት ነው እናንተ ገና ስለ መኪና እግዚአብሔርን እየጠረጠራችሁት ያላችሁት ስለሆነ ነገር እግዚአብሔርን ለዛውም በክሬዲት ማንንም ስለሚወስደው ቤት እንዴት ነው እየተጨነቃችሁና እያሰባችሁ ያላችሁት እኛ እንኳን በገንዘባችን የምንኖረው ማንጨነቀው ጭንቀት የምትጨነቁት አዎ በዱቤ እየኖራችሁ አይደል እንዴ እኛ እኮ ስንኖር ከፍለን ሽንኩር ስንገዛ ከፍለን እናንተ እኮ ወስዳችሁ ነው የምትከፍሉት አዎ እንዴ ከፍለን እየኖረን አልተጨነቅንም እኮ ጥሩ አይደለም ኖት ፌር ይለዋል እንግሊዘኛው አማርኛው አይደል እንግሊዘኛው እግዚአብሔር ጨርሶ በሱ አዛብን ነገድን ኔሽንን እንደሚጎበኝ አውርቶት
ሴሬሞኒ ያረገ ሴሬሞኒያችን እኮ ብዙ ነው አቤት መውደቃችን አቤት መንፈራፈራችን ያለ ዳቆን እንወድቃለን በዳቆን ተደግፈን እንወድቃለን ብዙ ሴሬሞኒ እናረጋለን ምስክርነት ብለን ማይክ ይዘን እንመሰክራለን ግን ቤት ገብተን ስንጸልይ እግዚአብሔር እንዳላወራው ሰው እግዚአብሔር አውርቶት እንደማያክሰው ሽምጥጥ አድርገን አምላኬ ከሆንክ ደሞኮ ይውላችሁ በእናታችሁ የምበላው እንጀራ ስለሚያበላው ያወራው የምበላው እንጀራ የምለብሰው ልብስ ቢሰጠኝ ወደ አባቴ ቤትም በጤና እመልሳለሁ አላለው እግዚአብሔር አምላክ ይሆነኛል ገና አምላኩ አይደለም ገና አምላኩ እኔ እኮ አምላክ ነኝ ያንተ ብቻ አይደለም ያባቴ ያአብርሃም የይስሐቅ አምላክ ነኝ ብሎት ገና እንትን መስፈርት አቅርቧል እግዚአብሔርን አምላኩ ገና ሊያረጋው ይሄ ሁሉ ከተደረገልኝ በኋላ አው ሲዩ ችንካራክ ትችላለህ ማለት ነው ብሎ ዲል ሊያረግ ከእግዚአብሔር ጋር ቀርቧል እንደዚህ እኮ ነው ጸሎቶቻችን እውነቴን ነው ያዕቆብ እንዳሳቀን እግዚአብሔር እንደዚህ ነው መላእክቶች እየሳቁብን ያሉት ያወራን ሌላ ጸሎታችን ሌላ ያወራን ሌላ እንባችን ሌላ ትውልድ ሊመግብብሽ ጠርቶሽ ትውልድ ሊባርክብህ ጠርቶ ገና አንተ ዛሬ ስለኝ እያለቀስ መላእክ እንደዚህ ይስቃሉ አረ ልጅ አልገባው ምናምን ምን ሆኖ ነው ምናምን አዎ አረካቸው እነሱ እኮ ስለራሳቸው አያመሰግኑ ካህናት ልጆች ተደርገዋል ብሎ ስለኛ እኮ ነው 24 ሰዓት ቅዱስ ይያሉ የሚያመከብሩት እኛ ስለተደረግነው ያመሰገኑ ያሉ መላእክቶች ተደርጎል ነግሮ ጸሎተ ድራማችን እንባችን ኖ አባትነት በሚሰየምበት በአፍ ተንበርከከን ልጁን ለብሰን አባ የሚለውን የሚጮህበትን የልጁን መንፈስ ሰጠን ይላልኩ አንተ የልጁን መንፈስ እኮ ነው የሰጠን የልጅነት ብቻ አይደለም የልጁን መንፈስ ያ አባ አመሰግናለሁ ብሎ አልዓዛር ሲነሳ የነበረው መንፈስ ሰጥቷል በአባት ፊት እንድትጸልይ አልዓዛር ፊት ቆሞ አባ እንደምታቀው እንግዲህ አላለም አመሰግናለሁ ኦሬዲ ነግሮታል በሱ ምን እንደሚሆን ስለነገረው አመሰግናለሁ ህዝብ ያክብር ይነሳ ሃሌሉያ ያረሳ እንደዛ ነው ምክንያቱም ኢየሱስ ለዚህ ነገር መጥቻለሁ ብሎ የመጣበትን አጀንዳ በደንብ ያቀው ነበር ይሄን ተጨብዬ ልጨርስ ሐዋርያ ሥራ ምዕራፍ 27 ከ20 ጀምሮ አንድ ያረሳ ጀግና ደሞ አሳያችኋለሁ አንድ ያረሳ ጀግና ብዙ ቀንም ፀሐይን ከዋክብትን ሳናይ ትልቅ ንፋስም ሲበረታብን ጊዜ ምን ብዙ ቀን ፀሐይንና ጨረቃን ከዋክብትን ያላዩት አንድ ሌሊት አይደለም ሁለት ሌሊት አይደለም ምን ብዙ ጊዜ ወደ 14 ቀን ያህል ፀሐይ ጨረቃ ከዋክብት ናፍቋቸው ድቅድቅ ባለ ጨለማ በመርከብ ላይ ወዴት እንዲሄዱ ሳያውቁ እየተጓዙ ነው ሐዋርያው ጳውሎስ በእስረኝነት ተጭኖ ሌሎች ደግሞ ነጋዴዎችና የተለያዩ ፕሮግራም ያላቸው ጉዞ እያደረጉ ነበር ጳውሎስ መጀመሪያ ተው ያለበት ጉዞ ልከኛ የደቡብ ንፋሱ አሳምኖ ጉዞ የተጀመረበት ጉዞ ነበር ጉዞ ይሄ ሳይበሉም ብዙ ቀን ወደፊት እንድናለን ምን አለ ትልቅ ንፋስም ሲበረታብን ጊዜ የንፋሱ መበርታት ምን አለ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ አሁን ምን ሆነ ቦታው አሁን አይደለም ወደፊት እንኳን የሆነ ነገር መጥቶልን ሰምተው የሆነ ነገር እንዳይባል ጨለማ ነው ጨለማው ከዋክብት ፀሐይ እነዚህ ኮከብ እንኳን የሌለበት ድፍን ያለ ጨለማ ውስጥ ነው ስለዚህ የመሞት ተስፋ ነው ውስጣቸው ያለው ወደፊት እንድናለን የሚል ተስፋ ምን አለ ተቆረጠ እንደገናስ በዛ ላይ ደግሞ ሳይበሉም ብዙ ቀን ከቆዩ በኋላ ምን ሳይሉ ድቅድቅ ጨለማ ነው ጠፍተዋል ኃይለኛ ማዕበልና ንፋስ አለ እንደገና ብዙ ቀን ሳይበሉ የቆዩ ሰዎች ናቸው ከቆዩ በኋላ ሁሉም ናቸው እንደዚህ ሆኑት ያን ጊዜ ሃሌሉያ ሳይበላ ብዙ ቀን መቆየቱ የማይገደው ድቅድቅ ያለው ጨለማው የማያስፈራው
ማለት ስፔሻል ሰው ስለሆነ አይደለም በመካከላቸው ቆመ ሃሌሉያ በመካከላቸው ያቆመው ከነሱ ተለይቶ መብላቱ አይደለም ከነሱ ተለይቶ የሰማውን አለመርሳቱ ነው ሃሌሉያ የሰማውን ሳትረሳ ድቅድቅ ጨለማ ተስፋ በተቆረጠበት ላይ ጸንተ ዛሬም በእግዚአብሔር ታምነ እንድትቆም ያደርጋል ሰነፎችን እንድትጋፈጣቸው ያስችላል ምን ያቆማል በማይቆምበት ምግብ ሳይበላ 14 ቀን በተቆየበት ሁኔታ ቆመ ምግብ ሳትበላ 14 አመት መተኛት ይደክማል አይደለም መቆም የሰማ ግን ያረሳ ግን መቆም ይችላል ዛሬ በሚገጥማችሁ ቻሌንጅ እና የተለያየ ነገር መቆም ያቃታችሁ ለምንድነው ስለረሳችሁ ሰይጣንም ሁሉ ጊዜ እንድናስታውስ መጋዳያችን ስለሆነ እንድናስታውሰው አይፈልግም የትም ቢትቃል ካለን ትዝ ካለን እንጋደልበታለና ስንጋደል እንበረታለና መበርታታችንን ስለማይፈልገው ወፎች ለቀሙት አይደለም የሚለው የተዘራውን ቃል ይለቅምብናል መጥቶ የተነገረንን የትም ቢትቃል ይለቅምብናል እንዲህ አለ በመካከላቸው ቆሞ እንዲህ አለ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር was not is ይላል ያገሬ ሰው was not is ይላል was አላቸው ነበር አሁንም ወይኔ ሰምተን ብለው ጸጉራቸውን ኖ አሁንም አይዟችሁ ብዬ እመክራችኋለሁ ይህ መርከብ እንጂ ከናንተ አንድ ነፍስ እንኳን አይጠፋምና ነፍስ ሊጠፋ የመኖር ተስፋ እየተቆረጠ ባለበት ሲቹዌሽን አንድ ነፍስ ሁሉ ሊሞቱ በተዘጋጁበት ሁኔታ አንድ ነፍስ ምን አይልም አይጠፋም የርሱ የምሆነውና ምክንያቱን ሲናገር የርሱ የምሆነውና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት አባጠገቤ ቆሞ ነበርና እርሱም በዚች ሌሊት ማለት የዛለት ማታ ሌሊት አይደለም እዚሁ ሐዋርያ ሥራ ምዕራፍ 23 ላይ እዛ ላይ ነው ያለው መልእክቱ ያኔ ወደ ፊሊክስ ምናምን እየተዘዋወረ ፊሊክስ ደግሞ ለ2 አመት እስር ቤት አቆይቶት ከፊሊክስ በኋላ የመጣው ንጉስ ደግሞ ህዝቡ ደስ እንዳላቸው ሲያቅ የእስራቱን ዘመን ጨምሮበታል ከዚህ ከ2 አመት እስሩ ያኛው አዲሱ ንጉስ ካሰረው ብዙ አመታት ነው የሚለው ለብዙ አመታት ካሳሰረበት ኦልሞስት ከ7 እና 8 አመት በፊት የተወራው ነው 23 ላይ ምዕራፍ አይደለም እንደኛ አርጎ ይገለጣት ቅድም የተነገረው አይደለም ከ7 እና 8 አመት በፊት እግዚአብሔር ምን ያለው መልአኩን ልኮ ምን ብሎታል በቄሳር ፊት ትቆማለህ በኢየሩሳሌም እንዳደረከው ታደርግልኛለህ ብሎ ነግሮታል ይህችን ይዞ አለካስ እናንተዬ ይህችን ያረሳ መበርታት አይደለም ማበርታት ጀመረ ይወላችሁ ዛሬ እግዚአብሔር ያወራችሁን ማስተዋወስ ከጀመራችሁ አለመርሳት ካቆማችሁ መበርታት ሳይሆን ማበርታት ትጀምራላችሁ የላሉት በእናንተ ይበረታሉ የደከሙት በእናንተ መበርታት ይጀምራሉ ዛሬ ሁላችን አበርቺ ጠፋ አንድ ሚሻል ጠፋ ጳውሎስ ሆይ አትፍራ በቄሳር ፊት ልትቆም ይገባል እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ ብሎኛል የሚለውን ያላችሁን ካልመዘዛችሁ እሱን የትንቢት ጦራችሁን መዛችሁ ካልተጋደላችሁ መቆም ይከብዳችኋል ብዙዎች መቆም ከብዷቸዋል ክርስትና ላት ብሏቸዋል የመጡት መንገድ እግዚአብሔር ለኢሳይያስ 57 ላይ ሲናገር ምን አለ የእስራኤልን እየዘለፋትና እየወቀሳት በድርጊቷ እየኮነናት እያለ መጣና የሆነ ማከለኛው ቁጥር ላይ እንደዚህ አለ በመንገድሽ ብዛት ደከምሻላት እስራኤል የመጣሽበት መንገድ አድክሞሻል ተስፋ የለም አላልሽምና የኃይል መታደስ ሆነልሻል አያችሁ የመጣችበት መንገድ አዝሏታል አድክሟታል አድካሚ ነው በወቀሳኮ ነው እግዚአብሔር ይሄንን ያለው በዘለፋ መልክ እኮ ነው ይሄንን ተናገረው የተዘለፈች የተወቀሰች የመጣችበት መንገድ ሮንግ የሆነ እስራኤል የመጣችበት መንገድ አድክሟት ተስፋ የለም አለ ማለቷ የኃይል መታደስ ሆነላት
ታቃላችሁ ተስፋ የለም የሚያስብላችሁ በሌለበት ተስፋ የለም የሚያስብላት ሁኔታ እኮ የለም ምክንያቱም ኃጢያትና በደል ውስጥ ነው እግዚአብሔር ያዘነበት ህይወት ውስጥ እያለች እንኳን የለም ባለ ማለቷ መታደስ ሆነላት እኛ ግን ተስፋ በሰጠ በእግዚአብሔር ታምነን እንዴት ነው ተስፋ አለ ማለት የከበደን ተስፋ የለም ይያለን ያለነው እንዴት ነው ዛሬ በቤተ ክርስቲያን ተስፋ እንቆርጠው በቅዱሳን ህይወት ተስፋ እንቆርጠው በጸሎት ተስፋ እንቆርጠው እግዚአብሔር ባደራረጉ በስራው ላይ ተስፋ እንዴት እንቆርጣለን በእናንተ ጉዳይ ላይ እንዴት ጊቭ አፕ ታረጋላችሁ ቫዮለንቶች ጊቭ አፕ ያረጉ ተስፋ የለም አይሉ ብሎኛል ይላሉ ብሎኛል ብላችሁ ስትቆሙ ስትጸኑ እናንተ አይደለም የምትበረቱት በዙሪያችሁ ላለው መበርታት ሆናላችሁ እግዚአብሔር ያወራውን ያረሳ የመርከብ ስባሪ ይዞ ብሎኛል ይላል አይዟችሁ ይላል እንደርሳለን ይላል ሃሌሉያ ዛሬ እግዚአብሔርን የነገራችሁን እግዚአብሔር ያወራችሁን ነገር እንደገና ሪማይንድ አረጋችኋለሁ እንደገና ማስታወስ የምትጀምሩበት አቅም በኢየሱስ ስም ይሁንላችሁ እንደገና ሪማይንድ ማድረግ እግዚአብሔር ያወራችሁ ህይወት ላይ እንደገና መግባት ይሁንላችሁ አዎ አጋሮቻችሁ ጋር ገባችሁ ሌላ አማራጮቻችሁ ጋር ገባችሁ የእግዚአብሔርን መንገድ የተዋችሁ እግዚአብሔር የፈቀደውን ሃሌሉያ የእግዚአብሔር ቃል ሲናገር ምንም ቅርብ ቢሆን እግዚአብሔር ህዝቡን በፍልስጤም መንገድ በግብጽ መንገድ አልመራቸውም ይላል ምንም ቅርብ ቢሆን እግዚአብሔር ህዝቡን በግብጽ መንገድ አይመራምና ዛሬ ሩቅ ነው ብላችሁ የግብጽን መንገድ እግዚአብሔር ያልመረጠውን መንገድ ልትጠቀሙ ያላችሁ ዛሬ በኢየሱስ ስም እኔ አቋርጣችኋለሁ ከመንገዳችሁ አቋርጣችኋለሁ እግዚአብሔር የሌለበት እግዚአብሔር የማይከብርበት እግዚአብሔር ፍቃዱ ያልሆነበት ጊቭ አፕ አርጋችሁ ዛሬ በቅዱስ ቃሉን ያነቃቃችኋለሁ ባናንተ ያለውን የተዳፈነውን ሰይጣንና ሁኔታ የናንተም ስንፍና ይሁን እናንተ ምክንያቱን እናንተ ወቁት በማንኛውም ምክንያት የተዳፈነ ነገር ዛሬ በኢየሱስ ስም እኔ አንቀሳቀሳለሁ በእግዚአብሔር ሰዓት ይንቀሳቀስ በክርስቶስ ኃይል መንቀሳቀስ ይጀምር አቧራ አመድ የሆነ ነገር የተዳፈነ ማዳፈን ማለት ኢትዮጵያ ለልቅናቱ ታቃላችሁ ፍሙ ይያለ አፈር ይለብሳል ፍሙ እኮ ውስጥ አለ ግን ከላይ አመድ ነው ዛሬ በኢየሱስም ፍለዋለሁ አመድና አቧራ የሸፈነ እሳታችሁን የሸፈነ ግላታችሁን የሸፈነ በኢየሱስም ይነሳ የናንተ ድካም ሊሆን ይችላል ስንፍና ሊሆን ይችላል ትክክለኛ ምክንያታችሁ ሊሆን ይችላል ዛሬ ውዳችሁ አልፋችሁ ያቺ መሐልየ ላይ ያለችው ዜት ውዷ መጣና በር ሲንኳኳ ውዷ በደጅ ቆሞ በር ያንኳኳ መሐልየ 5 ላይ እግሬን ታጥብያለሁ እግሬን አላሳደፈውም ቢጃማ ለብሻለሁ ካልጋ ያልወርድም ብላ ሪዝን ነበራት ውዷ ከሄደ በኋላ በር ከፍታ ወጣች እናንተ ውዷ ከሄደ በኋላ በር ውዳችሁ ከሄደ በኋላ በኢየሱስም በር መክፈት አይሆንላችሁም ውዳችሁ ባለበት በር ትከፍታላችሁ ዛሬ ድምጹን በመሰሙበት ጊዜ ለውዳችሁ መልካም ምላሻችሁን ሰጣላችሁ መንቃት ይሆናል እኔ ተኝቻለሁ ከልባችሁ ጋር አብራችሁ መንቃት ይሆንላችሁ ከነቃው ልባችሁ ጋር መንቃት ይሆንላችሁ በራችሁን መክፈት ይሆንላችሁ እግዚአብሔር የነገራችሁን እንደገና መያዝ ይሆንላችሁ ያታከታችሁ በኢየሱስ ስም ይውደቅ ያደከማችሁ በኢየሱስ ስም ይድከም በኢየሱስ ስም ያዛላችሁ ያታከታችሁ ተስፋ የለም ያላችሁ ትዝላችኋል ያጎበዝ ጳውሎስ ነገሩን ባበዛ ጊዜ ከደርብ ላይ ወደቀ ይላል ከዛ ሞተ ብለው ተንጫጩ ታቃለ ጆሲዬ ሞተ ብለው ተንጫጩ ከዛ ጳውሎስ መጣና ነፍሱ አለችበትና አትንጫጩአል በኢየሱስ ስም አትንጫጩ ዛሬ መንጫጫት ይቆም የናንተ ነገር አይሞትም የናንተ ነገር አይጠፋም የናንተ ነገር አይወሰድም አዎ የኛ ነገር ዛፍ ቢቆረጥ ስሩ በመሬት ውስጥ ቢያረጅ ቢበሰብስ ከዋሽታ እንተነሳ እንደገና እንደሚያቆጠቁጥ የኛ ነገር ዶክተሮች አቅቷል ቢሉ የሚያቁ ሰዎች በቃለት ቢሉ እግዚአብሔር ስላለ እንደገና ሕያው ይሆናል
ዛሬ የላሉ ጉልበቶች ይበረታሉ እንደገና መንበርከክ ይጀምራሉ እንደገና በመላካቸው ፊት መንበርከክ ይጀምራሉ እንደገና መጸለይ ይጀምራሉ እንደገና ልሳኖች ይከፈታሉ አንደበቶች ይከፈታሉ ልዑላቸውን ይባርካሉ እንደገና የሆነ አቅም እንደገና ለመማለድ እንደገና ለመጸለይ እንደገና ፊቱን ለመፈለግ እንደገና እሱን ደጅ ለመጥናት የሆነ መታደስ ሆነላችሁ የሆነ መታደስ ያገኛችሁ እንደገና የሆነ መታደስ እንደገና የሆነ እንደገና እንደ ትላንትና የበረደና የደነዘዘ ነገር በኢየሱስም ከቤታችሁ ይጠረግ የሚያውካችሁ ይቆረጥ ያደከማችሁ ይድከም እግዚአብሔር ያደከማችሁን ያድክመው እግዚአብሔር ያታከታችሁን ይቁረጥላችሁ እንደገና የተነገራችሁን የትንቢት ቃል የምትጋለዱበትን እንደ ሰይፍ መታጠቅ ጀምሩ የምትጋደሉበትን የእግዚአብሔር ዕቃ ጦር ዛሬ በኢየሱስም ማንሳት ይሁንላችሁ እንደገና መጋደል ይሁንላችሁ እንደገና መናጠቅ ይሁንላችሁ እንደገና መናጠቅ ይሁንላችሁ እግዚአብሔር ቃል ጋድን ዘማቾች ይዘምቱበታል ይላል እሱም ደግሞ እንደገና ይዘምትባቸዋል ይላል ሃሌሉያ እሱም ተከታትሎ ይዘምትባቸዋል ጋድ ዘማቾች ሲነሱበት የሚተኛ የሚወድቅ የሚያለቅስ አልነበረም እንደገና ይነሳና ወይ አንድ ቃል መጣ እንደዚህ ይላል እግዚአብሔር ቃል ዳዊት ለሳኦል ገብቶ ሲያስረዳው እንደዚህ አለ እንካ የኔን ጎልያድ ትልቅ ነው እንካ የኔን ጋሻና ጦር እንካ የኔን መሳሪያ ስለ ኖ አልፈልገውም አለ በመድረ በዳ ያለው አለ አባቴ ሲያስለምደኝ አለ እንትን አንበሳና ድብ ይመጣና ከጠቦቶቼ አንዱን ነጥቆ ይሄድብኝ ነበር አለ እኔም ደግሞ አልቅሼ አልቆምም አለ እንደገና ከተለውና እመታዋለሁ አለ ሃሌሉያ ዛሬ ተነስታችሁ የምትመቱበት ተነስታችሁ የምታስጥሉበት አቅም በኢየሱስም ተለቀቀ ፓስተርዬ ታውቃለህ አባቱ ሰይ አንበሳ እኮ በርጓን በላብኝ ስለ ልጄ እንኳን አንተ ተረፍክልኝ እኮ ነው የሚለው እንኳን አንተ በደና መጣብኝ ድብ በላብኝ አንተን ምንም አላረጋም ብሎ አገላብጦ ሰውነቱን የሚያየው አባት አለው እኮ እንዴት ከአንበሳ ጋር ከድብ ጋር ታግለ በጓን አላተረፍክም የሚለው ጥያቄ የለውም ጥያቄ ባይኖረውም ጥያቄ አካውንታቢሊቲ ለዳዊት ለእግዚአብሔር ነበር ስለበጓ ስለዚህ ሪዝኑ አሳማኝ ቢሆንም አንበሳ እኮ ነው ደም የቀመሰ አንበሳ እኮ ነው እናንተ ጥቦት የያዘ አንበሳ ነው ግን አለ ተወስዶብኝ ዝም አልልም አለ እኔ ባሪያ አለ እዛ በግ ስጠብቅ አንበሳው ይመጣና ከጠቦቶቼ አንዱን ይወስድብኝ ነበር አለ የዛን ጊዜ ጊቭ አፕ አላረግም ምክንያቱም ቫዮሌንት ነው ዳዊት ጊቭ አፕ አርጎ በቃ ይብላት ብሎ ሪዙኑን አደርድሮ አይቀመጥም ነበር እንደገና ምን አላለው እከተለውና አለ እመታውና አስጥለው ነበር አለ ከዛ የሚቀጥለው ቃል ይገርመኛል መቶት ሲያስጥለው አንበሳው ሊበላት የነበረውን ኦሬዲ ሲነክሳት ደሟ ወጥቷል እኮ ደሟን የቀመሰውን ግልገል ጠቦት ተነጠቀ ድብ ተነጠቀ እስቲ ኢማጂን አርጉት ይበላ የነበረውን ድብ የተነጠቀ አንበሳና ድብ በምን ያህል ኃይል ወደ ዳዊት እንደሚዞርበት ከዛ ሲዞር አለ ይነሳብኛል አለ ሰነጥቀው በተነሳብኝ ጊዜ አለ እኔም ደግሞ እነሳበታለሁ አለ ወይ በተነሳባችሁ ላይ የምትነሱበት ዘመን በተነሳባችሁ ስንፍና ላይ የምትነሱበት ዘመን በተነሳባችሁ ድንዛዜ ላይ የምትነሱበት ዘመን በተነሳባችሁ ላይ የምትነሱበት ዘመን ይዘመን ነው ትነሱበታላችሁ ቫዮሌንት ሆናላችሁ የተነሳባችሁ ላይ ትነሳላችሁ ዛሬ የሆነ አቅም ገባ የሆነ የእግዚአብሔር አቅም ተለቀቀ በተነሳባችሁ ላይ የሚያስነሳ በተነሳባችሁ ችግር ላይ የሚያስነሳ በተነሳባችሁ ወጀብ ላይ የሚያስነሳ እጅና እግር አጣማምሮ ማስቀመጥ በኢየሱስም ዛሬ ቆመ መቀመጥ ቆመ በወጣባችሁ የክፉ አዋጅ ላይ የምትነሱበት
የሆስፒታል አዋጅ ይሁን አያገባኝም የክፉ ሰዎች አዋጅ ይሁን ሃሌሉያ ትነሳላችሁ ኖ ትላላችሁ ኖ ይሄ አልተነገረኝም ይሄንን ድምጽ አልሰማሁኝም ይሄን ከአምላኬ አልሰማሁኝም አባቴ እንደዚህ አላወራኝም በተነሳባችሁ ላይ የምትነሱበት ሲዝን ነው ትነሳላችሁ በኢየሱስም ድንዛዜና ዝለት አቆመ በኢየሱስም ይቆም ዛሬ እግዚአብሔር ልኮኝ ከሆነ እግዚአብሔር አውርቶኝ ከሆነ መልእክት ሰጥቶኝ ከሆነ ቀደም ፓስተርን ቢሮ እግዚአብሔር መልእክት ሰጥቶኛል አይዞ ፓስተር መልእክተኛ ነኝ ዛሬ እኔ መልእክት አለኝ ብያለሁ ለእናንተም ነግሬያችኋለሁ መልእክትን ሰጥቶኛል ዛሬ በኢየሱስም ብዙዎች መነሳት ሆነላችሁ እንደ አዲስ የጥርስ መያዣ መሆን ጀመራችሁ እንደገና መነሳት ጀመራችሁ ጠላት ዳቢሎስ ባወጣባችሁ አዋጅ ላይ በተነሳባችሁ ላይ መነሳት በኢየሱስም ሆነላችሁ በተነሳባችሁ ስንፍና ላይ መነሳት ጀመራችሁ በቃ አዎ ስንፍናችሁ ሊሆናል ልጃችሁን ተኝታ ነው የተሰረቀችው ግን ተኝታችሁን ቢሰረቅ እናንተ ይመለሳል አዎ ስንፍናችሁ አስወስድባችሁ ድካማችሁ አስወስዶባችሁ ሊሆናል እጃችሁ ላይ ዛሬ የሌለው ነገር ግን በኢየሱስም ይመለሳል የሚመለስላችሁ ግን ስታለቅሱ ሳይሆን ቫዮሌት ስትሆኑ ነው ኖ የኔ አይደለም ስትሉ ስትነሱ ነው በኢየሱስም በተነሳባችሁ ላይ መነሳት ጀምሩ አዎ ቅድሳችሁን ጽድቃችሁን ፍቅራችሁን የመስጠት ህይወታችሁን የመባረክ ህይወታችሁን የመውደድ ህይወታችሁን የጸሎት ህይወታችሁን ማንኛውም ከእግዚአብሔር የተቀበላችሁትን ያንን ህይወት የነጠቃችሁን ዛሬ በተነሳባችሁ ላይ መነሳት ይሆናል የቄስ ልጅ ምን ላገኘው እስከሚባል ድረስ ዛሬ የጸሎት ህይወታችሁ ትንሳኤ ያገኘ በእግዚአብሔር ፊት የመቆየት ህይወታችሁ ትንሳኤ ሆነለት የእግዚአብሔርን ቃል የመናፈቅ ረሃብ በኢየሱስ ስም እኔ እግዚአብሔር በመጨረሻው ዘመን ረሃብን እጠራለሁ እንዳለ በኢየሱስም ረሃብ ቤታችሁ ገባ የእግዚአብሔር ቃል ረሃብ ቤታችሁ ገባ የእግዚአብሔር ቃል ረሃብ ቤታችሁ ይግባ እግዚአብሔር ማለት ቤታችሁ ይግባ የተዳፈኑ መሰዊያዎች የነበሩ የቤተሰብ ጸሎቶች የባለትዳሮች ጸሎቶች የተዳፈኑ ዛሬ እፍላቸዋለሁ እሳቱን አቀጣጥላለሁ እፍላለሁ መሰዊያዎች ይታደሱ በኢየሱስ ስም ይታደሱ እግዚአብሔርን የመፈለግ ረሃብ ይታደስ እግዚአብሔርን የመጠማት ረሃብ ይታደስ ፊቱን የመፈለግ ረሃብ ይታደስ ነበርኩ እኮ ብሎ ማውራት በኢየሱስ ስም ይቆም ሙሴ 120 ዓመት በሆነው ጊዜ አይኖቹ አልፈዘዙም ጉልበቶቹ አልደነገዙም ይላል እግዚአብሔር ቃል ሲናገር እድሜ አይኑ ሊያስፈዘዘው ጉልበቱም ሊደነገዝ የሚገባው እድሜ ላይ ጉልበቱና አይኑ አልደነዘዘም አልፈዘዘም ዛሬ በኢየሱስ ስም የኃይል መታጠቅ ይሆናል ጉልበቶቻችሁ እንዳይደክሙ የሚያረግ ኃይል ይገባባችኋል ዛሬም እንደ ትላንትናው የምትንበረከቡበት ዛሬም እንደ ትላንትናው እግዚአብሔርን የምትፈልጉበት ፊት በኢየሱስ ስም ተሰጣችሁ አመሰግናለሁ ቅዱስ መንፈስ አመሰግናለሁ ወደ እውነት ሁሉ ይመራቸዋል ተብሎ እንደተነገረልህ ወደ እውነት ዛሬ ትውልድህን ስለመለስክ አመሰግናለሁ ህዝብህን በቃለ እውነት ስላስታጠቅክ አመሰግናለሁ መንፈስ ቅዱስ የጋበስኩ መንፈስ ቅዱስ በሙላት ስለነበርክ ህልውናህን እነሱ ካሉት በላይ አንተ መኖርህ ይሰማኝ ነበርና ስለነበርክ አመሰግናለሁ አብረኸኝ ስለሰበክ አመሰግናለሁ ትውልድህን ስለደረስክ አመሰግናለሁ ህዝብህን ስላወራ አመሰግናለሁ አፍላፍ ህዝብ ጋር ስለተነጋገርክ አመሰግናለሁ ለብዙ ትውልድ ዛሬ መታነጽ ስለሆነ አመሰግናለሁ እንደገና መነሳት ስለሆነ አመሰግናለሁ መበርታት ስለሆነ አመሰግናለሁ መራመድ ስለሆነ አመሰግናለሁ አንተ ቅዱስ ጌታ ለሰማያት ውበትን የሰጠ አንተ መንፈስ ቅዱስ ለትውልድ ህይወት ውበትን ስጥ ሞገስን ስጥ ህዝብ ሞገስን ያገኝ እግዚአብሔር ፊቱን ያብራላችሁ
እግዚአብሔር ፊቱን ያብራላችሁ ምን ነካኝ እስከምትሉ በጸሎት ሕይወት ተባረኩ እንደ ጉድ ነው እስከምትሉ እግዚአብሔርን በመፈለግ ተባረኩ እንዴት ሆኖ በመትሉበት ሌሎች ሳይሆኑ እናንተ ራሳችሁ በመትገረሙበት ልክ የእግዚአብሔርን ቃል ጥማት ይግባባችሁ የእግዚአብሔር ቃል ናፍቆት ያገኛችሁ ከሆነ ከአዲስ ነገር ጋር መገናኘት ይሆንላችሁ የናፈቃችሁት ነገር እጃችሁ ይግባ ብዬ ባረኳችሁ በአብ በወልድ በመንፈስ ቅዱስ ስም አሜን ሃሌሉያ በኢየሱስ ክርስቶስ ስም ጨርሻለሁ